ብሔራዊ ጥቅም ለማስከበር በሚደረገው ርብርብ የመላው ኢትዮጵያውያን አንድነትና ጽናት ከፍተኛ ሚና ያለው ሲሆን የአዲስ አበባ ፖሊስ እንደ ማንኛውም የጸጥታ መዋቅር የሀገርና የሕዝብን ሰላምና ደህንነት በማረጋገጥ የመሰረተ ልማት አውታሮችንና የተጀመሩ ሜጋ ፕሮጀክቶችን ከመጠበቅ ባሻገር ሁለንተናዊ ድጋፍ እያደረገ ይገኛል። ለዚህም አንዱ ማሳያ ታላቁ የህዳሴ ግድብ ነው። ከዚህ ባለፈ ሀገራችን ላለፉት 30 ዓመት ከባህር በር ርቃ የኖረች ብትሆንም ኢትዮጵያ ከቀይ ባህር የተገለለችበት መንገድ ታሪካዊ ስህተት በመሆኑ መንግስት ለማስመለስ በዲፕሎማሲያዊ መንገድ እንቅስቃሴዎችን እያደረገ ይገኛል። የባህር በር ለማስመለስ የተጀመረው ተግባርና ለሀገር ሰላምና ደህንነት ያለውን ጠቀሜታ በተመለከተ የአዲስ አበባ ፖሊስ ከፍተኛ አመራሮችን አነጋግረን በሳል ሀሳቦችን ይዘንላችሁ ቀርበናል። ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ ያባታቴ ኢትዮጵያ ከባህር በር የተገለለችው በጠላቶቿ ሴራና ሕግን ባልተከተለ መንገድ በመሆኑ በሀገር ወዳድ ኢትዮጵያውያን ዘንድ ታላቅ ቁጭት የፈጠረ አንገብጋቢ የህልውና ጉዳይ እንደሆነ የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ ስትራቴጂክ አመራሮች ገልጸዋል። የወደብ ጉዳይ ቀደም ሲል መናገር ኃጢአት የነበረበት ባንዳዎች ተደራጀ መልኩ በሰሩት ስራ ኢትዮጵያ ይህን ያህል ህዝብ ይዛ እንድትርቅ የተደረገበት የተፈጥሮም ታሪካዊም መብት ያላት ቀደም ሲል እንደገለጽኩት በውስጥና በውጭ ጠላቶቻችን በባዳዎችና በባንዳዎች አማካይነት እንድትርቅ ነው የተደረገው። ኢትዮጵያን በማተራመስ የኢትዮጵያ ስትራቴጂካዊ ኩስመና እንዲቀጥል ወይም ደግሞ ከዛም አልፎ ተርፎ እንድንበታተን የእርስ በርስ ግጭት ከኛ በፊትም ነበረ፣ በእኛ ጊዜም አለ፣ በሚቀጥለውም እንዲቀጥል ለማድረግ በቀጣይነት ፋይናንስ ያደርጋሉ። ፋይናንስ ብቻ ሳይሆን የተለያየ ድጋፍ እየሰጡ የኛ መከራ እንዲቀጥል የሚያደርጉ ባዳዎች እንዳሉ በትክክል የተረዳንበት፣ የባንዳዎቹ ደግሞ የራሳቸው ሀገራቸውን አሳልፈው የሰጡ ለተለያየ ጥቅማቸው ሲሉ ኢትዮጵያን አሳልፈው ለመስጠት ድሮም ነበረ፣ ዛሬም አለ፣ ነገም ለማስቀጠል የሚደረግ ነው። ወደ ቁጭት የገባንበት በሴራ ያጣን መሆኑ ማለት ነው። ምንም ሰነድ እንኳን ተፈልጎ ያው በሚዲያዎች በሚገለጹ አመራሮች በሚገልጹትም ነገር እንደምትሰሙት በምን አይነት ውሳኔ ተወስኖ እንኳን አሰብን እንዳጣን በግልጽ የማይታወቅበት የት ድረስስ ነው መውሰድስ የነበረባት ኤርትራም ከተገነጠለች እስከየት ነው መሄድ የነበረባት የሚሉ ነገሮችን በደንብ የተረዳንበት፣ ቀደም ሲል የነበሩ ካርታዎቻችንም ዞር ብለን እንድናይ ያደረገበት፣ የትኛውን ህጋዊ መሰረትስ አንስቶ ማሸነፍ ይቻላል የሚለውንም ነገር በዚህ ትልቅ ህዝብ በዚህ ታላቅ ህዝብ ሳይሸነፍ ሳይንበረከክ በቅኝ ግዛት ሳይገዛ በቆየ ታላቅ ህዝብ ላይ በራሱ ዜጎች ላይ ታፍኖ እንዲቆይ የተወሰነ ውሳኔ ታሪካዊ ስህተት የተፈጠረበት፣ ነገር ግን ደግሞ ታሪካዊ ስህተቱ መታረም አለበት ተብሎ አመራሮቻችን የአገርን የሚመሩ መሪዎቻችን በዚህ ጊዜ ይሄንን ማንሳታቸው በራሱ አንድ እርምጃ ወደፊት የተጓዝን መሆኑ የባህር በራችንን ካጣንበት ጀምሮ የተለያዩ የኢትዮጵያ ምሁራን፣ የተለያዩ የፖለቲካ ድርጅቶች፣ ግለሰቦች እንደ ህብረተሰብ በተደጋጋሚ ይጮህ የነበረ ግን ጆሮ ያልተሰጠው እንደ መንግስት ጆሮ ያልተሰጠው ማንሳት ያልተቻለ ጉዳይን በሚገርም ሁኔታ ነው የለውጡ መንግስት ጉዳዩን በሰላማዊ መንገድ ሀገራችን የባህር በር ልታጣ የሚያስችላት ታሪካዊም ሆነ መሰረታዊ ነገር በፍጹም ዓለም አቀፋዊ ሁኔታው በሚፈቅድ ሁኔታ ሀገራችን በ50 ኪሎ ሜትር ርቀት ላይ ሆና የባህር በር ልታጣ በማይገባ ሁኔታ ላይ በተለያየ ተንኮልና ሻጥር ሀገራችን የባህር በር ያጣችበት ሁኔታ ነው ያለው። ይሄ ሁሌም ለኢትዮጵያውያን የእግር እሳት ነው። ቁጭቱ የኛ የነበሩ ከኛ እጅ እንዲወጡ የተደረጉ እንደ ይሄ የቀይ ባህር የሲ አክሰስን ጨምሮ ሌሎች የኛ ሊባሉ የሚችሉ
ንብረቶች ከጂኦፖለቲካዊ ጥቅማቸው አንጻር ያለ ባህር በር መኖር እጅግ ከባድ መሆኑን በአጠቃላይ የዕለት ተዕለት ህይወታችን፣ በኑሯችን፣ በኢኮኖሚያችን፣ በፖለቲካዊና ማህበራዊ እንቅስቃሴዎቻችን ላይ የሚያመጣው ኔጌቲቭ ኢምፓክት ወይም በጎ ያልሆነ ተጽዕኖ ስለመቀልበስ ነው። ሀገራችን ታሪካዊና የተፈጥሮ ጸጋዎቿን አልምታ እንዳትጠቀም ውስጣዊና ውጫዊ ጠላቶች ለረጅም ዘመናት ሲያደርጉት የነበረውን ሴራ ትውልዱ ሊገነዘብ እንደሚገባ ተገልጿል። ሀገራችን በተፈጥሮ ሀብቷ እንዳትጠቀም ለረጅም ዓመታት ሲሰሩ ቆይቷል። አባይ ላይ እንግዲህ እንደሚታወቀው የመሰረት ድንጋይ ከተጣለ ጀምሮ እልህ አስጨራሽ የሆኑ ተግባራትን ነው መንግስት ሲያከናውን የነበረው። በራሳችን ሀብት በራሳችን መሬት እንዳንገነባ በዓለም ደረጃ ትልቅ ተጽዕኖ እንዲደረገብን ግብጽ ረጅም ጉዞ ተጉዛለች። ይህን የሚያክል 130 ሚሊዮን በላይ የሆነ ህብረተሰብ በግፍ እንደሆነ የሚያሳየው የባህር በርን ከ1300 ኪሎ ሜትር በላይ በሆነ የባህር በር ላይ 50 ኪሎ ሜትር ርቀት የማይሞላ ርዝመት ያለው እቺ ሀገር በምንም ሁኔታ የባህር በር እንዳይኖራት በእቅድና በፕላን የተሰራ የህዝብ ነጻነቱን ጠብቆ የኖረ የኢትዮጵያ ህዝብ በፍጹም ቅኝ መገዛትን የማይፈቅድ ህዝብ እንደዚህ አይነት የተመቻቸ ነገር ቢኖር ምን አይነት ህብረተሰብ ሊሆን እንደሚችል የሚያስቡና የሚገምቱ ታሪካዊ ጠላቶቻችን በተለያየ አሻጥርና በተለያየ ሁኔታ የባህር በር አሳጥተውናል። የሀገራችንን እድገት እንዳይሳካ ግቡን እንዳይመጣ በርካታ ስራዎች እንደተሰሩብን እሙን ነው። ያ ብቻ ሳይሆን ታሪኩንም ራሱ ለማስተካከል የሚሞክሩ ሰዎች አንገታቸውን ይደፉ የሚደረግባቸው የፖለቲካ እንቅስቃሴዎች እንደነበሩ የቅርብ ጊዜ ትዝታችን ነው ወይም ደግሞ የምናውቃቸው ነገሮች ናቸው። ስለዚህ ወጣቱ ትውልድ ይህንን ነገር እንግዲህ አሁን የተፈጠረለት ምቹ ሁኔታ በደንብ ያስረዳዋል ብዬ ነው የማስበው። ለምን በርካታ ምሁራን በርካታ በዚህ ጉዳይ ላይ እውቀቱ ያላቸው አካላት እንደ መልካም አጋጣሚ ተጠቅመው እንግዲህ ወጣቱን ትውልድ ወይም ደግሞ የዚህ የነጻ ሀሳብ እንዳያንቀሳቀስ የተገደበን ወጣት ለማስተማር እንደ ትልቅ ነገር ነው እየተጠቀሙበት ያሉትና የነበረው ሁኔታ ያው ፖለቲካው ብዙ ምሁራኖችን አንገት አስደፍቷል። ኢቭን ይህንን በመናገራቸው ሲደርስባቸው በነበረው ጭቆና ሀገሩንም ጥለው እንዲሰደዱ የተደረጉባቸው ሁኔታዎች አሉ። አጠቃላይ ሀገር ሊረከብ የሚችለው ወጣቱ ትውልድ ነው። ወጣት ትውልድ ደግሞ ማህበረሰብ ውስጥ ብቻ ሳይሆን እኛ ተቋም ላይም አብዛኛው የሚቀጠረው ወጣት ትውልድ እንደመሆኑ መጠን ስለ ሀገሩ በደንብ ጠንቅቆ ማወቅ አለበት። አሁን ስለዚህ ስለ ባህር በር ሲነሳ ምንድነው የኢትዮጵያ ታሪክ? ኢትዮጵያ ምን ትመስላለች? የውስጥም የውጭ ጠላቶች የሚሉትን ሳይሆን ኢትዮጵያ የት ነበር መነሻዋ፣ አሁንስ መዳረሻዋ የት ነው የሚለውን ነገር ማወቅ አለበት እንደ ትውልድ ማለት ነው። እኛም አይደለም እነዚህ ወጣቶች እኛ ራሱ ቁጭ ብለን የኢትዮጵያን ታሪክ ማንበብ አለብን። የኢትዮጵያ ታሪክ ትላንት እስከምን ድረስ ነበር ቦርደሯ፣ ዛሬስ ምን ጋር ነው ያለው፣ ነገስ ምን ይገባታል? አባቶቻችን ሉዓላዊነትን አስጠብቀው ኢትዮጵያን ለኛ አስረክበዋል አይደል? እነሱ ምንም ጫፍ ሳትነካ ማለት ነው ሳትነካ። ግን በሆነ አጋጣሚ ይሄ ነገር ተከስቷል። መሀል ላይ የሆነ ጋፕ ነበረ። ትውልድ ስለ ሀገሩ እንዲጠይቅ አይፈቀድም ነበረ። ነገር ግን አሁን ጥሩ አቅጣጫ ላይ ነው፣ ጥሩ መንገድ ነው ያለ ነው ማለት ነው። ጥሩ መንገድ ስላለን ትውልዱ ነቅቶ ስለ ሀገሩ የኢትዮጵያ ታሪክ ምንድነው፣ ይሄ ዝም ብሎ በሶሻል ሚዲያ የሆነ አካል የሚያወራውን ሳይሆን ኢትዮጵያ ምን ትመስላለች፣ ምን ነበረች፣ ወደፊትስ እንዴት ናት ብለን ነው ማሰብ ያለብን። የባህር በር ያላት ሀገር መሆን ወይም በዘላቂነት የባህር በር መግቢያ ማግኘት ለኢትዮጵያ ቁልፍ የሀገር ፍላጎትና የደህንነት ጉዳይ መሆኑ ግልጽ ነው። የኢትዮጵያ ህልውና የምንጠለጠለው በእነዚህ ሁለቱ የውሃ አካላት ላይ ነው። ምንም ጥያቄ የለውም። አንደኛ አባይ ወንዝ ላይ ነው የኢትዮጵያ ህልውና ያለው፣ ሌላው በቀይ ባህር ላይ ነው ማለት ነው። ምንም ጥያቄ የሌለው ማለት ነው። እነዚህ ሁኔታዎች እስካልተረጋገጡ ድረስ ኢትዮጵያ ከድህነት አሸንፋ ትወጣለች ማለት አይቻልም። ጸጥታውም ሊከበር አይችልም። ምክንያቱም ጸጥታው በራሱ እኮ አንዳንድ ጊዜ ከድህነት ከኢኮኖሚ ችግር እኮ ነው ወደ መባላት ወደ ሌላ ነገርም ልንሄድ የምንችለውና እነዛ ነገሮች እንዲስተካከሉ የቀይ ባህር ጉዳይ አሁን የህልውና ሁለተኛው የህልውናችን ጉዳይ ሆኖ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ሎጂስቲኩን ለማስወጣትም ለማስገባትም የተለያዩ ነገሮችም ለመፈጸም የግድ አንድ እንደዚህ ታዳጊ ሀገር ከታላላቅ ሀገሮች እኩል የምትሰለፍ ሀገር የባህር በር ግዴታ ያስፈልጋታል። ኢትዮጵያ ደግሞ በተፈጥሮ ራሱ የታደለች ናት። ሌላው ምንድነው ቀደም ሲል ከነበረው ታሪካችን ራሱ በፍጹም የሰውን የማትፈልግ ናት፣ የራሷንም የማትሰጥ
የነበረንን ማጣት ቀርቶ ሰው የሌለውን እያስከበረን ያለውና የባህር በር የግድ ያስፈልጋታል። አባይን በራሳችን ኃይል ገድበን ጨርሰናል። ይሄ ታላቁ አባይ ገደበው ኃይል ደግሞ አሁን ሁሉም አመራሩ አባሉ ታርጌቱ የት ነው? በቃ የወደብ ጉዳይ ወደብ ግዴታ አስፈላጊ ነው ለኛ ያለምንም ጥያቄ አስፈላጊ ነው። ይሄንን ደግሞ በሚገባ አባሎቻችንም አመራሮቻችንም አይደለም የጸጥታ ኃይል አይደለም የመንግስት ተቋም ውስጥ የሚሰራ ቀርቶ ሌላኛውም አካል ቢሆን ይሄን መጠቀም እንዳለበት በትክክለኛ ሁኔታ ያምናል። ብሔራዊ ጥቅማችን ለማስከበር የአዲስ አበባ ፖሊስ ጠቅላይ መምሪያ የሚጠበቅበትን አስተዋጽኦ እንደሚያደርግና የስበት ማዕከል የሆነችውን የአዲስ አበባ ከተማን አስተማማኝ ጸጥታ አጠናክሮ በማስቀጠል ፖሊሳዊ ሚናቸውን በላቀ አፈጻጸም እንደሚያከናውኑ አመራሮቹ አረጋግጠዋል። አንበላውም እንደፈዋለን የሚመስል ነው የሚሆነው። ከኛም አንበላውም እናንተም አትበሉትም አይነት ካልሆነ በስተቀር ይሄ ሁሉ አንዲትም አገልግሎት ሳይሰጥ ያለ ይሄ ረጅም የሆነ የባህር በር ያ ሁሉ መዋዕለ ንዋይ የፈሰሰበት የአሰብ ወደብ ሳይቀር ክፍት ሆኖ ያለበትና ምንም አገልግሎት እየሰጠ ያልሆነበትን ቦታ ላይ በሰጥቶ መቀበል መርህ፣ በጋራ በመጠቀም መርህ ለመገልገል ፈቃደኛ ያለመሆን ማንም ሰው ሊረዳ የሚችለው ምንም ለዚህ ትልቅ ምርምርም የማያስፈልገው አንበላውም እንደፈዋለን አይነት ሴንስ ነው ያለው። ስለዚህ ያለችን አንድ ሀገር ናት። እቺን ሀገር የህይወት መስዋዕትነት ጭምር ከፍለን ጫፉ እዛ ነው እስከዛ ድረስ ዋጋ ከፍለን ሀገራችን ሰላማዊ ሆና እንድትቀጥል አያት ቅድመ አያቶቻችን በባዶ እግራቸው በገዛ ስንቃቸው በገዛ የጦር መሳሪያቸው ዳር ድንበር ላይ ሄደው ሀገራቸውን አስጠብቆ ያስከበሯትን ሀገር ዛሬ በቴክኖሎጂ በተሻለ ፋሲሊቲ ያለውን ሁኔታ ኮሚትመንት ብቻ በመውሰድ ቁርጠኝነት በመውሰድ ሀገራችንን የመጠበቅ ኃላፊነትና ግዴታ ዜጎቿ ኢትዮጵያውያን ዜጎች አለብን። እኛ ደግሞ ደበል ኃላፊነት አለብን። ጸጥታ አስከባሪ ኃይሎች ነን። ስለዚህ አዲስ አበባ ውስጥ ከዚህ በፊት በተደጋጋሚ ተሞክሯል። አዲስ አበባን መረበሽ፣ አዲስ አበባ ላይ የሆነ ነገር ማድረግ እንደ ትልቅ ግብ አድርጎ ማጫጫሃ መንገዳቸው እንደሆነ በደንብ አድርገን እንረዳለን። ስለዚህ አዲስ አበባ ላይ ምንም ማድረግ እንደማይችሉ ማስረገጥ ይጠበቅብናል። በየአካባቢያችን ላይ ያሉ የመንግስት እየሰራቸው ያሉ የመሰረተ ልማት ስራዎች ሜጋ ፕሮጀክቶች እንግዲህ የሀገርን ብሔራዊ ጥቅም ከሚያስጠብቁ ተግባራት አንደኛዎቹ ናቸው ብለን ነው የምናስበው። የኢኮኖሚን መረጋጋት፣ የስራ አጥነትን እዚህ ቦታ ላይ እንዲሳተፉ ከማድረግ እንደዚሁም ደግሞ በከተማ ውስጥ ያለውን ነዋሪ የኢኮኖሚ ባላንስ ከማድረግ አኳያ ትልቅ ስራ እና ትልቅ ኃላፊነት ያለው ነገር ስለሆነ እነዚህ ነገሮች ተበላሹ ማለት ወይም ደግሞ ደህንነታቸው ሳይጠበቅ ቀርቶ መንግስት በሚደክመው ልክ ደግሞ ጉዳትም የደረሰባቸው ወደ ሌላ ኪሳራ ውስጥ እንዳይገቡ የፖሊስ ተቋም እንግዲህ ትልቁን ኃላፊነት ወስዶ ከሚሰራባቸው አቅጣጫዎች ውስጥ አንዱ ነው። የመዲናችን ነዋሪዎች እንደ ሁልጊዜው ከጸጥታ አካላት ጋር በመተባበር የሰፈነውን ሰላም አስጠብቆ ከማስቀጠል ባለፈ ብሔራዊ ጥቅማችን ለማስከበር የተጀመረውን የባህር በር የማስመለስ ጥረት በመደገፍ በአንድነት መንፈስ መስራት ይገባል በማለት በተከታዮቹ መልእክቶች ተሰናበት። ሰላም። በእርግጠኝነት ከዚህ በፊት በነበሩ ጊዜያት ያጋጠሙን ፈተናዎች ለመቀልበስ እንደሰራ ነው ከተሰራ እዚህ ከተማ ላይ ምንም ችግር አይፈጠርም ብለን ልንል እንችላለን። ይሄ ግን የዕለት ተዕለት ድካምን የሚጠይቅ የዕለት ተዕለት ጥረትን ኮሚትመንት መሰጠትን የሚጠይቅና ብዙ ስራ የሚጠይቅ ስለሆነ ህዝባችን እንደ ከዚህ በፊቱ ያጋጠሙንን ወይም ሊያጋጥሙን ይችላሉ ተብለው የተቀመጡ ችግሮችን ለመከላከል ወይም ችግሮችን ለመፍታት በጋራ እንዲሰራ አሁን ላይ ሀገር ከኛ የምትጠብቀው ነገር አለ። ስለዚህ በቆራጥ የሆነ ወታደር ለሀገሬ ከተራ ወንጀል መከላከል እስከ መስዋዕትነት የሚያስከፍል ዋጋ እንድንከፍል አድርገን ኦሪንት የምናደርገው ዝግጁም ነው። ሰራዊቱ ኢቭን ስታነሳለት በጣም በቃ ስለ አሰብ ስታነሳ ስለ ቀይ ባህር ስታነሳ ስሜታቸው የሚገርም ነውና በዛ ለማስቀጠል ጥረት እያደረግን ነው። ያው እናሳካለን፣ ግባችንን እንመታለን። የሀገራችንንም ከፍታ እንግዲህ ከፍ እናደርጋለን፣ እናሳያለን ለህዝባችን ማለት ነው። ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ የአባት አያቴ ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ